የተከበራችሁ የአዲስ አበባ ከተማ ሙስሊም ማህበረሰብ አባላት እንዲሁም ኢትዮጵያውያን ሙስሊሞችና በመላው ዓለም የምትገኙ ሙስሊም ወንድሞችና እህቶች ጌታችን አላህ የጀነትን በሮች በመክፈት የጀሃነምንም ደጃፎች በመዝጋት እዝነቱንና ምህረቱን ከመቼውም በበለጠ የሚያሳይበት ታላቁ የረመዳን ወር መግቢያ ላይ ቁመናል። በዚህም አላህን ተባረከ ወተዓላ እናመሰግነዋለን። እንኳን አደረሳችሁ፣ እንኳን አደረሰን። የረመዳን ወር ከመቼውም ጊዜ በላይ ትጥቃችንን አጥብቀን ወደ አላህ ለመቃረብ የምንጥርበት፣ ከተዘናጋንባቸው የአላህ ትዕዛዝ ጋር የምንታረቅበት፣ ራሳችንን የበለጠ ሰከን ብለን የምንፈትሽበት ታላቅ ወቅት ነው። ውድ የሙስሊም ማህበረሰባችን አባላት ረመዳን ጾምን ከወንጀል ርቀን የምንጾምበት፣ ሰላት የምናበዛበት፣ የአላህ ንግግር የሆነውን ቁርአንን አብዝተን በማስተንተን የምንቀራበት፣ እጆቻችንን ለልገሳ የሚዘረጉበት፣ ዚክሩላህ ጋር በእጅጉ የምንዋሃድበት፣ ከዓለማዊ ልፋት ቀዝቀዝ ብለን በመስጂዶቻችን ኢዕቲካፍ የምናደርግበት፣ የለይለተል ቀድርን ለማግኘት የምንጥርበትና በአጠቃላይ በተለያዩ የአምልኮ ዘርፎች ከአላህ ጋር የምንገናኝበት ወር ነው። የተከበራችሁ የመስጂድ ኢማሞች፣ ኻዲሞች፣ ዱዓቶችና የመስጂድ አስተዳደር ኮሚቴዎች ከዓለማዊ ሩጫ ረገብ ብሎ ወደ መስጂድ በብዛት የሚጎርፈውን ውዱን የሙስሊሙን ማህበረሰብ በለዘብታ አነጋገር በውዴታ ለማቀፍ በተዘረጉ እጆች እና በተፈታ የፈገግታ ፊት የምትቀበሉበትና የምታስተናግዱበት፣ ከመስጂድ ጋር ቋሚ ወዳጅ ለማድረግ የምትጥሩበት ጊዜ መሆኑን ከመቼውም ጊዜ በላይ ልታስታውሱና ለትግበራ ደፋ ቀና ልትሉ ይገባል። ውድ ኢማሞችና ዱዓቶች በኹጥባዎቻችሁ በትምህርቶቻችሁና በምክሮቻችሁ ላይ በይበልጥ ስለ አላህ ልቅና፣ ስለ ኢስላም ሁለገብ የህይወት ጎዳናነት፣ ስለ ነቢዩላህ ሙሐመድ ዓለይሂ ሰላቱ ወሰላም ሁለገብ የህይወት ተምሳሌትነት፣ ስለ አንድነት፣ ስለ ወንድማማችነት፣ ስለ ልባዊ አንደበታዊና አካላዊ የዒባዳ ትግበራዎች፣ ስለ አርካነል ኢስላምና አርካነል ኢማን ማህበረሰቡ በሚረዳው ቀለል ባለ አገላለጽ ልታቀርቡ ይገባል። ውድ የመስጂድ አስተዳደር ኮሚቴዎች ከማህበረሰቡ ከወጣቶችና ከባለ ሀብቶች ጋር በመቀናጀት ምስኪን የማህበረሰብ ክፍላችን የሰው ፊት ሳያይ የቤቱ የችግር ቀዳዳ ተደፍኖለት በተረጋጋ ሁኔታ ከቤተሰቦቹ ጋር የሚጾምበትን ሁኔታ ለማመቻቸት የቻላችሁትን ያክል መጣር አለባችሁ። በተመሳሳይ መልኩም ከማህበረሰቡ ጋር በመቀናጀት ይህ የረመዳን ወር በሰላምና በአንድነት እንዲያልፍ በብስለትና በንቃት ልትመሩ ይገባል። የተከበራችሁ አላህ በአዲስ ኃይል የሞላችሁ ወጣቶች ረመዳንን በወንድማማችነት መንፈስ ከመገፋፋት በመራቅ ከመስጂድ አስተዳደር ኮሚቴዎች ጋር በታዛዥነት መንፈስ በመቅረብ መስጂዶችንና ማህበረሰቡን ዝቅ ብላችሁ ለማገልገልና ምርቃት ለመቀበል እንዲሁም አላህ የሰጣችሁን የለጋነት ጉልበት በተለያዩ ዒባዳዎች ላይ ለማዋል ራሳችሁን ዝግጁ ልታደርጉ ይገባል። ውድ እናቶቻችንና እህቶቻችን ይህ የረመዳን ወር በእዝነትና በብልሃት ተፈጥሮ ላይ ለፈጠራችሁ ታላቁና አዛኙ አምላካችን አላህ በዒባዳ በመዋደቅ ከፍታ የምትሸምቱበት ለሆነው የረመዳን ወር አላህ ስላደረሳችሁ አላህን ልታመሰግኑ ይገባል። አልሐምዱሊላሂ ረቢል ዓለሚን። ውድ አባቶቻችንና ወንድሞቻችን ከእንስት የአላህ ባሪያዎች ጋር በቤት ውስጥና በአጠቃላይ የህይወት ጉዞ ላይ ተጋግዘን ተናበንና ተደጋግፈን የምንጓዝ ከመሆናችን አንጻር በረመዳን ወርም እናቶቻችንና እህቶቻችን በስራ ጫና ምክንያት ከዒባዳ እንዳይዘናጉ
የሥራ ጫና ልንጋራቸውና ልናቀልላቸው ይገባል። አላህ የሪዝቅ በሩን ያሰፋላችሁ ባለሀብት ሙስሊም ወንድሞቻችንና እህቶቻችንም በተለያየ ምክንያት በችግር ውስጥ የሚገኝ የማህበረሰብ ክፍላችንን በእጅጉ ቀልባችሁንም ኪሳችሁንም ከፈት አድርጋችሁ ካላችሁ የምታቋድሱበትና ጀነትን የምትሸምቱበት ታላቅ ዕድል ከፊታችሁ ተዘርግቶላችኋል። ስለሆነም በተቻለ አቅም ሚስኪኖችን በማቀፍ ደሃዎችን በመንከባከብ አዛውንቶችን በመንከባከብ ልታሳልፉ ይገባል። አሁንም በድጋሚ ለመላው የሙስሊሙ ህብረተሰብ መልካም የረመዳን ወር እንዲሆንላችሁ በራሴና በአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ስም መልካም ምኞታችንን እንገልጻለን። አዲስ አበባ ኢትዮጵያ 10/6/2018 ዓመተ ልደት